ትላልቅ ሰዎች ለሀብት ያደሏል ስምና ዝናቸው ከፍ ይላል ግን በሀብት ያ ይሆነና ሞራላቸው ይነካል ውስጣቸው ጥያቄ እነሱ ገንዘብ ላይ አይደለም ፎከስ የሚያደርጉት ለሀገር መስራት ምግብ ይካዳል ደግሞ የሚገርምህ በጣም ብዙ ጊዜ ይካዳል ማመኑ ነው ሰው ማመኑ መልካምነቱ ቅንነቱ ተንኮል አያውቅም ብዙ ነው የተካደው በዚህ ማዳውን የካደው የቅርብ ሰው ነው መጨረሻው የሚቆጨው ለልጆቼ ምንድነው ማቆየው እንዴት እዚህ ደረስኩ ማይገባው ነው አለስ ወይ ማይመተነው እሱ ነው እኔ የምፈራው ታሪክ የሰሩ ሰዎች ለኢትዮጵያ ታላላቅ ሰዎች በጀግንነት ሜዳ ላይ የታገሉ በመምህርነት ያገለገሉ በሕክምና ያገለገሉ በየትኛውም ዘርፍ ታሪክ የሰሩ ሰዎች የመጨረሻ እድሜያቸው ላይ እንክብካቤ ያስፈልጋቸዋል እላለሁ ሀገር ረግመው እንዳይሞቱ ሀገር ከረገሙ ትውልድ አይቀጥልም እንዲሁ ባለንበት ስንሽከረከር ነው የምኖረውና እንዲህ ታሪክ የሰሩ ሰዎችን ለሀገር በየትኛውም ዘርፍ ባለውለታ የሆኑ ሰዎችን የት ናችሁ ብሎ መንከባከብ ልክ አሁን መቄዶንያ የሚያደርገው ነገር ከአእምሮ በላይ ነው ለሀገር ሰርተ ሲደክምህ ሀገር ልታይ ይገባል ብዬ አስባለሁ በመጨረሻ እድሜያቸው ሀገርና ትውልድ ከረገሙ ሀገር አይሄድም ለፍቷላ መንግስቱ ወርቁ ያን ያህል ለፍቶ ለልጆቼ ሲል በጣም ነው የሚያስደነግጠው በጣም ነው የሚያስደነግጠው ስለዚህ ይሄን መመልከት የሚችል ደሞም ብሏል ብሏል ለልጆቼ ምንም ነገር ሳላስቀር